አሚን መልቲሚዲያ ፕሮዳክሽን። ማይቀለድበት ልብ አንጠልጣይ ታሪክ። ደራሲ ተምር አህመድ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ወሩን ሙሉ ለማይሳካው የውጭ ፕሮሰስ ስደክም ከርሜ ሳላስበው የኤግዛም ቀን ደረሰ። ያለምንም ዝግጅት ለመፈተን ገባሁ። ተፋጠጥን። አየዋለሁ፣ ያየኛል። ምንም ለውጥ የለም። 130 ጥያቄዎች አፍ አውጥተው አንብብና አንብበን እንጂ የሚሉ ይመስላሉ። ለፈተናው 2 ሰዓት የተሰጠ ቢሆንም ከ30 ደቂቃ በኋላ መቀመጥ አልሆነልኝም። አንዴ ጣራ፣ አንዴ ግድግዳ፣ አንዴ ሰዓቴን፣ አንዴ ተማሪውን እየተቁነጠነጥኩ እየቃኘሁ ለመቆየት ብሞክርም አልቻልኩም። እንዴ ምን አባቱ! ቆይ ምን አጨናነቀኝ? ቢወራ በ30 ደቂቃ ጨርሶ ወጣ። አንድም ቀን ቀሎት ነው አሊያም ትቶት ነው የሚሉት አይጠፉም። በእርግጥ ሁለተኛውን ካሉ ልክ ናቸው። ቲቸር እንካ ብዬ ስነሳ እንደፈራሁት ተማሪው በሙሉ ካቀረቀረበት ቀና ብሎ በግርምት አፈጠጠብኝ። ይባስ ብሎ መምህሩም ጭምር በግርምት ጨርሰህ ነው ሲለኝ ያላስተዋሉኝ ሁሉ አይናቸውን ተከሉብኝ። እኔም ለራሴ ወይ መጨረስ እያልኩ ቀልጠፍ ብዬ አዎ ብዬ ወረቀቱን አቀብዬው ክፍሉን ለቅቄ ወጣሁ። ኡፍ! እንዴት ያለው ግልግል ነው! ወደ ዶርም ሄጄ የተማሪዎችን የመልስ ንትርክ በመስማት ተመልሼ ስለ ፈተናው ማብሰልሰል ስላልከፈልኩኝ የፈተና ቫይብ እስኪ ጠፋ በሚል በቀጥታ ወደ መቀመጫው በር አመራሁ። እጆቼን ኪሴ ውስጥ ወሽቄ ለጠጥ በማለት በራሴ ዓለም ሐሳብ ነጉጄ እግሬ ወደ አመራኝ እየተጓዝኩ ሳለ ድንገት አንዲት አሮጊት ገፋ አድርጋኝ በችኮላ የያዘችውን ዘንቢል አሽቀንጥራ በመወርወር ተንደርድራ ከአስፓልቱ ዳር ያለ በሸራ የተወጠረ ክፍል ውስጥ ስትገባ አየኋት። የሸራው ክፍል መግቢያ ላይ ብዛት ያላቸው ሰዎች ቆመው ወደ ውስጥ ሲመለከቱ ይታዩኛል። የሚፈጠረው ነገር ግራ ስለገባኝ በጆሮዬ የሰካሁትን ኤርፓድ ሳውልቅ ከክፍሉ የሚወጣ አንዳች የሰቆቃ የጩኸት ድምፅ አካባቢውን አጥለቅልቆታል። እኔም ፈጠን ብዬ ነገሩን ለማጣራት ወደ በሩ ስከንፍ አንዲት ቆንጅዬ ነፍሰ ጡር ወጣት ከወገቧ በታች በእርጥበት ተለውሳ መሬቱ ላይ ተዘረራለች። ቅድም ገፍተውኝ የገቡት እማማ ልብሷን ከላይዋ ላይ ለማውለቅ ይሞክራሉ። የማደርገው ግራ ቢገባኝ ዘልዬ ገብቼ እየተርበተበትኩ ሆስፒታል እንውሰዳት፣ ታክሲ ጠርቼ ልምጣ፣ ልብሷን ቀይሩላት ብዬ በማላውቀው ቤት ትዕዛዝ አስተላልፌ ወደ ታክሲው ከነፍኩ። ክፍሉ ከአስፓልት ዳር በመሆኑ ብዙም ሳያለፋኝ አንድ ኮንትራት ባጃጅ ይዤ ስደርስ ትዕዛዜን አክብረው በር ላይ ይዘዋት ቆመው አገኘኋቸው። ጊዜ ሳናጠፋ ታክሲው ውስጥ ተረዳርተን ካስገባናት በኋላ እኔና እማማ አብረናት ወደ ሆስፒታል ከነፍን። በመንገዱ እማማ እየደጋገሙ አይዞሽ፣ ይህንንም ታልፊዋለሽ፣ እሺ የኔ ብርቱ፣ አይዞሽ፣ የእውነትሽንም አምላክ ያወጣሻል ይሏታል። እሷ ያለማቋረጥ ትጮኻለች። ትንሽ እንደተጓዝን ጩኸቷና ላቧ እየቀነሰ ሄደ። ልክ ሆስፒታል ገብተን ወደ ማዋለጃ ክፍል ስንገባ ሙሉ ለሙሉ ጩኸቷ ቆመ። ተረጋግታ ነበር። አዋላጆች ከአንድ ዶክተር ጋር ዙሪያዋን ከበው በጥድፊያ ካዩት በኋላ ተነሽና ተንቀሳቀሺ፣ ገና ነሽ፣ አንተ ባለቤቷ ነህ፣ ደግፋትና አንቀሳቅሳት ብለው የኔን መልስ ሳይጠብቁ ወደ ሌላ ነፍሰ ጡር አመሩ። እኔም ምንም ነገር ሳያደርጉላት በእይታ ብቻ አልፈዋት በመሄዳቸው እያሳሰበኝ ደገፍ አድርጊያት እንቀሳቀስ ጀመር። አመሰግናለሁ አለችኝ። በእጆቼ የወገቤን ዙሪያ ጨምድዳ ይዛ እግሯን እየጎተተች ተጓዘች። ድምጿ ስነ ስርዓት አለው። ለጆሮ የሚስማማ የሆነ የመግዛት ኃይል ያለው አይነት ነው። ምንም አይደል ግን ብዬ ሳልጨርስ ፈጠን ብላ ምንም ነገር አትጠይቀኝ እባክህን፣ ከቻልክ ጸሎት ብቻ አደርግልኝ አለችኝ። በዚያ
እየተጠና በሚመስለው ልብ ውስጥ በሚሰርጸው ድምጿ አይዞሽ፣ አሁን ሰላም ትገላገያለሽ፣ ትንሽ ጠንክሪ፣ ፈገግ ብላ እየተኮላተፍኩላት የቻልኩት ይህን ብቻ ነበር። በዝምታ እየተነሳች እየተቀመጠች ስንራመድ ከቆየን በኋላ ድንገት መተንፈስ አልቻልኩም። ልቤ ላይ የሆነ ነገር ተወተፈ አለች ሊዘጋ በተቃረበ ቅላጼ ቶሎ ቶሎ እየተነፈሰች። የማደርገው ግራ ስለገባኝ አጠገባችን ካለ አንድ አግዳሚ ወንበር ላይ አስቀምጫት የካርድ ጣጣን ለማስጨረስ የሚጣደፉትን እማማን ተጣርቼ አብረዋት እንዲሆኑ ካደረግኩ በኋላ ዶክተር ፍለጋ ሮጥኩኝ። በማዋለጃ ክፍሉ ያሉት ሁሉም ዶክተሮችና አዋላጆች ከበሽተኛ ጋር በመሆናቸው በየአልጋ ክፍሉ እየተዟዟርኩ ስፈልግ ብዙ ቆየሁ። በኋላ ወረቀት ተሸክማ የምትሄድ ነርስ መለሰችልኝ። አስቁሜ በጥድፊያ ስለ ሁኔታው አስረዳሃት። እሷም በቅርብ ካለ የተዘጋ ክፍል በመግባት ከቆይታ በኋላ ከዶክተር ጋር ተመለሰች። ዶክተሩ በተረጋጋ መንፈስ እየታለች እዛ ማረፊያ ወንበሩ ጋር ናት ብዬ ቀድሜው ከፊቱ እየመራሁት በፍጥነት ካለችበት ስንደርስ ሙሉ በሙሉ ራሷን ስታ ስለነበር በፍጥነት ተንቀሳቃሽ አልጋ ላይ አድርገናት ወደ ክፍሉ አስገባናት። ዶክተሩ ቶሎ ብሎ ምርመራውን ካደረገላት በኋላ እየተጣደፈ ወጥቶ የእናትየዋን ሕይወት ለማትረፍ ሲባል አስቸኳይ ቀዶ ጥገና ማድረግ አለብን፣ ፈቃደኛ መሆናችሁን ቶሎ አሳውቁን አለ። እኔም ግራ ተጋብቼ እማማን አየኋቸው። እማማ እንባቸው እንዳቀረቀረ የሆነውን አድርጉና አትርፏት ልጄ አሉ በልመና እጃቸውን እያወዛወዙ። እርስዎ ወላጅ እናት ነዎት? አይ። ታዲያ ዝምድናችሁ ምንድን ነው? አንተስ? ስለሱ ማውራቱ አሁን አስፈላጊ አይደለም። አደጋ ላይ ከሆነች ቅድሚያ ሕይወቷን አትርፉላት። በጭንቀት መለስኩለት። ነገሩን የማስረዳበት አቅም ስለሌለኝ ለሱ ፍቃድ ማግኘት አለብን። የቅርብ ሰው ያስፈልጋል። ዶክተሩ እየተቻኮለ መለሰ። ስማኝ ዶክተር፣ እኛ መንገድ ላይ በምጥ ስትሰቃይ አግኝተናት ነው ያመጣናት። ምንም ነገር አናውቅም። ተናግሬ ሳልጨርስ በመሃል አንዲት ነርስ ከክፍሉ ወጥታ ዶክተሩን ተጣራች። ባለንበት ጥሎን ተከታትለው ወደ ውስጥ ገቡ። ከቆይታ በኋላ ዶክተሩ ማስኩንና ጓንቱን እያወለቀ አጠገቡ ካለው ባስኬት ውስጥ ጨምሮ ሲያበቃ ወደኛ ተጠግቶ አዝናለሁ፣ አርፍዳችኋል። የውሃ ሽንቷ በሰዓቱ ባለመፍሰሱ ልጁን አፍኖት ለረጅም ጊዜ በመቆየቱ የእሷንም የልጁንም ሕይወት ማትረፍ አልቻልንም። ትንሽ ቀድማችሁ ቢሆን እናትየዋን ማትረፍ እንችል ነበር። በድጋሚ በጣም አዝናለሁ ብሎ ትከሻዬን መታ አድርጎኝ ሄደ። እማማ ወዲያው ውዑታቸውን አቀለጡት። ልጄ ሐቀኛዋ፣ እውነተኛዋ፣ አይሆንም፣ የኔስ ጉዳይ፣ የኔ ልጅ፣ የኔ ምስኪን ጉዳይን ለማንጥለሽ አታረጊውም ልጄ። በጉልበታቸው እየዳሁ ጮኸው ያለቅሳሉ። እኔ ምን እየተሰማኝ እንደሆነ አላውቅም። ግራ ገብቶኛል፣ ደንዝዣለሁ። አጠገቤ ካለው ወንበር ላይ በድኔ ዘፍ ብሎ ተቀምጧል። ምንም አልልም። ትንሽ ቆይቼ ብንን ካልኩኝ በኋላ ተስፈንጥሬ ከተቀመጥኩበት ተነስቼ የዶክተሩን ቢሮ በርግጄ በመግባት ምንድን ነበር ያልከው? አረፈዳችሁ ነው ያልከው? እኛ ወይስ እናንተ ናችሁ ያረፈዳችሁት? ንገረኝ። በሰዓቱ ደርሰን ገና ናት ትንሽ እንቅስቃሴ ታደርግ ያላችሁን እናንተ ናችሁ አይደል? መልስልኝ። ንግግሬን ሳልጨርስ አቋርጦኝ ይገባኛል፣ ተረጋጋ፣ ድምፅህን ቀንሰህ ወንበሩ ላይ ተቀመጥና እናውራ። ከተቀመጠበት ተነስቶ ወደ ወንበሩ እየጠቆመ በተረጋጋ ድምፅ መለሰልኝ። አይገባህም? ምንድን ነው የሚገባህ? እናንተ መች ገብቷችሁ ያውቃል? በየቀኑ ስንት መዳን የሚችል ሰው ትገድላላችሁ። ስንት ተስፋ ያለውን ሰው በእንዝላልነታችሁ ተስፋውን ታጨልማላችሁ። ንገረኛ፣ ለአንተ ሐኪም መሆን የእድል ጉዳይ ነው? ሕክምናስ ልክ እንደ ማንኛውም ከርስህን እንደሚሞላልህ ስራ ነው? ለዚያውም በደሞዝ ማነስ እየተበሳጨህ እያንገሻገሸህ በግድህ ለመኖርና አማራጭ ስላጣህ የምትሰራው ስራ ነው? ተናግሬ ሳልጨርስ ሁለት የዘበኛ ዩኒፎርም የለበሱ ጎልማሶች ከየት መጡ ሳልል ከክፍሉ አንጠልጥለው አስወጡኝ።
እኔም ለቅሶዬንና መደፋቴን ሳላቋርጥ ወደ እማማ ጋር ተጠግቼ አቀፍኳቸውና አብረን ተላቀስን። ትንሽ ስንረጋጋ ቀስ ብዬ እማማ ታዲያ ምን ተሻለን? ምን እናደርግ አልኳቸው፣ የሚሆነው ስላሳሰበኝ። አይ ልጄ፣ ከዚህ በኋላ ምን እናደርጋለን? ለቤተሰቦቿ አስነግሬያለሁ። አሁን እነሱ ይመጣሉ፣ እርማቸውን ያወጣሉ። ይልቅ አንተ ወደ ጉዳይ ሂድ ልጄ፣ የቻልከውን አድርገሃል። አንተ መልካም ልጅ ነህ፣ ተባረክ፣ አድርገህላታል። አንተ መልካም ሰው ነህ፣ ፈጣሪ ይርዳህ፣ ያሳብህን ያሳካልህ። የምርቃት ማዕት አወረዱብኝ። እኔም ከልቤ አሜን እያልኩኝ ተቀበልኳቸው። እሺ አያስቡ፣ ጉዳይም የለኝ። ግን እማማ ለእርስዎ ምን ሆናት? ይችን የመሰለች ቆንጅዬስ ደሳሳ ጎጆ ውስጥ ብቻዋን ምን ትሰራ ነበር? ሁኔታው ግራ ስላጋባኝ እንዲያብራሩልኝ በመሻት አከታትዬ ጠየቅኩ። አይ ልጄ፣ ታሪኩ ብዙ ነው። ልዕልቴ ነፍሷን ይማረውና ለመናገር እስኪቸገሩ ተንሰቅስቀው እያለቀሱ እሳት የላሰች የተሳካላት ጠበቃና የሕግ አማካሪ ነበረች። ጥብቅናዋ እንዳሁኑ ዘመን ጠበቃዎች የገንዘብ እንዳይመስልህ፣ እሷ የእውነት ጠበቃ ነበረች። ሁሌም የምትቆመው ከሐቅ ጋር ከተበዳይ ጋር ብቻ ነበር። እውነተኛ፣ የማይታክታት፣ የማትደክም መንፈሰ ብርቱ፣ የከፈላትን ሳይሆን የተበደለውን ደግፋ የምትቆም፣ በዳይን አርገፍግፋ ከስር መሰረቱ መረጃ አጠናክራ ማቅ የምትከት፣ ለእውነት እስከ መጨረሻው የታገለች ልባም ጀግና ሴት ናት። ቆይ አልገባኝም። እና እዛ ቤት ውስጥ አላስጨረሱኝም፣ ቀጠሉ። ምን ታድርግ፣ ዘመኑ እንዲህ ያለ ሰው መች ይፈልጋልና። እውነትን አጋልጣ ያሳሰረቻቸው ወንጀለኞች በበቀል ባሏን ከወራት በፊት ገደሉባት። ይህ ሳይበግራት ከነፍሰ ጡርነት ጋር ዳግም ወደ ስራዋ ተመልሳ በነበረችበት ሰዓት ከኔ ጋር አገናኛት። እኔን አደን ብላ እሷ ቀደመችኝ። ድጋሚ ማልቀስ ጀመሩ። ይሁና፣ ምን ይደረጋል፣ የእሱ ስራ ነው። አሁን ማማ፣ ሁሉም የእርሱ ፍቃድ ነው። ግን እርስዎ ምን ሆነው ነበር? እሷስ ብቻዋን ለምን ቆየች? የኔዎቹ ተከሳሾች ኃይለኛ ስለነበሩ በተደጋጋሚ ያስጠነቅቋት ነበር። እሷም ከዕቁብ ሳትቆጥር ስራውን ብትቀጥልም ለሕይወቷ ስላሰጋት ትንሽ ጊዜ መኖሪያ አድራሻዋን ስላወቁባት ለትንሽ ጊዜ እዚች ጎጆ ማንነቷን ቀይራ እንድትኖር ተስማማን። ከወለደች በኋላ ወደ አገር ቤቷ ልትሄድ ነበር። አሁን ጮክ ብለው እያለቀሱ እኔም ተጠግቼ ላጽናናቸው እየሞከርኩ ሳለ የቅድሟ ነርስ ወረቀቷን እንደተሸከመች እየሮጠች ወደ እኔ ተጠግታ ቢሮ ቁጥር 22 ሰው ሊያናገርህ ይፈልጋል፣ እየጠበቀ ነው፣ ቶሎ ሂድ ብላኝ እየታጣደፈች ሄደች። ከተቀመጥኩበት ተነስቼ እማማን ቶሎ እንደምመለስ ተናግሬ ነርሷ ወደ ነገረች ክፍል አመራሁ። ወደ ውስጥ እንደገባሁ ቅድም በጩኸት ያናገርኩት ዶክተር ፈገግ ብሎ እንድቀመጥ ጋበዘኝ። ምን ነበር? ለምንድን ያስጠራኸኝ? ኮስተር ብዬ አሁን በረደልህ ጎረምሳ? በዚህ ዕድሜ ሰውን ለመውቀስ ወይም ሰው ላይ ለመፍረድ ስታስብ ደግመህ ማሰብና ምክንያታዊ መሆን ግድ ይልሃል አይመስለኝም። የያዘው ወረቀት ከጠረጴዛው ማሳቢያ ውስጥ አውጥቶ እያስገባ የአንዲት ምስኪንና እውነተኛ ሴት ነፍስን ዝርክርክና እንዝላልነት በተሞላው የሕክምና አገልግሎት ማጣት ምክንያታዊ ለመሆን ከበቂ በላይ መሰለኝ። ድጋሚ ንዴት ያሸንፎኝ እንዳልደነፋ ራሴን ይበልጥ እየተቆጣጠርኩ መለስኩለት። ልክ እኮ ነህ፣ ሙሉ ለሙሉ ስህተት ነህ እያልኩ አይደለም። መጀመሪያ ምርመራ ያደረጉላትን ባለሙያዎች አግኝቻቸው ነበር። ስለተፈጠረው ነገር ስናወራ በወቅቱ በመኪና አደጋ ጉዳት የደረሰባት ነፍሰ ጡር ሴት እንደመጣችና ወደ እሷ ጉዞ እያደረጉት ሳለ እናንተን እንዳገኟችሁና በቂ ምርመራ ሳያደርጉ እንዳለፏችሁ አስረድተዋል። ቆይ ሰው ግዴታ ትክክለኛ ምርመራ እንዲያደርግለት አደጋ ሊያጋጥመው ወይም የሚታይ ቁስል፣ ደም
ወይ ደግሞ ስብራት ሊኖረው ይገባ ነበር? እንደኔ ሐሳብ ህዝብን ለማገልገል እስከተቀመጣችሁ ድረስ ጥሩ ስሜት ሳይሰማው የመጣን በሽተኛ ሁሉ በስርዓቱ የመመርመርና ከህመሙ የማስታገስ ግዴታ አለባችሁ። በድጋሚ ፈራጅ መሆንህን አቁም። ተመልከት፣ ልክ እኮ ነህ። ሁሉም ሰው ሆስፒታላችን የሚመጣው ስቃዩን ለማስታገስ ነው። ግን ደግሞ የሚሰጠው አስቸኳይና የሆነ ታካሚ ከቆይታ በኋላ ሕክምና ቢደረግለት ችግር ከማያመጣበት ታካሚ ጋር እኩል ትሪት አይደረግም። እኔ ግን እንደዛ አላስብም። ሁለቱም እኩል ትሪት መደረግ አለባቸው። ለሕክምና ሆስፒታሉን እስከረገጡ ድረስ ሁለቱም ከስቃያቸው የመፈወስ መብት አላቸው። ለሕክምና የመጣ ታማሚ አደጋ ያጋጠመው ሰው እስኪፈወስ ለምን ይጠብቃል? ስራችሁን በአግባቡ ብትሰሩ ሁለቱንም እኩል መፈወስ ትችላላችሁ። ቢገባችሁ ታካሚ ሙሉ ለሙሉ አምኖ የሚሰጣችሁ መተኪያ የሌለው ነፍሱን ነው። እስኪ በድጋሚ አሁን ፈራጅ መሆንህን አቁም። መነጽሩን በኃይል አውልቆ ጠረጴዛውን በቡጢ እየነረተ አፈጠጠብኝ። ጮክ ብሎ ከአፉ እንፋሎት እየወጣ ቀጠለ። ይህ እኛ ስራችንን በአግባቡ የመስራትና ያለ መስራት ጉዳይ አይደለም። ተመልከት በመስኮት ከወዲያ ወዲህ የሚሉትን የጤና ባለሙያዎች እየጠቆመ በሆስፒታሉ በቀን ለቁጥር የሚዳገቱ ታካሚዎች በተለያየ ምክንያት ይመጣሉ። የጤና ባለሙያው ቁጥር ከታካሚው አንጻር ኢምንት ነው። ያ ባለሙያ ይህን ሁሉ ታካሚ ለማዳረስ ሲለፋ ውሎ ያድራል፣ እረፍት የለውም። ሁሌም ሆስፒታል ነው። ነጭ ኮት የለበሰ ባለሙያ ስትመለከቱ ሰው የማይመስላችሁ ለምን ይሆን? እኛም እኮ እንደክማለን፣ እንደ ማንኛውም ሰው እረፍት እንፈልጋለን። ግን የተሰጠን የሰው ነፍስ ነው። ያመኑን ንጹህ ነፍሶች ላይ መጨከን ስለማንችል ስቃያቸውን ማየት ስለሚያቅተን እየደከመን እንሰራለን። ልክ እንዳሁኑ ደግሞ ነፍሳቸውን ማቆየት ሳንችል ስንቀር እምነታቸውን ሳናጎድል ስብር ብለን እንከርማለን። ኢትዮጵያ ውስጥ ሐኪም መሆን ሁሌም ህመም ነው፣ ሁሌም ስቃይ ነው። አሁን አንተ አይገባህም፣ እንዲገባህም አልጠብቅም። ግን ደግሞ ማሰብ መቻል አለብህ። ለድንገተኛ አደጋ በቂ ሐኪም በሌለ ሆስፒታል ውስጥ የቀጠሮ ታካሚ ጉዳይን እኩል ለማስኬድ መሞከር የማይታሰብ ነው። ልክ ከሆነ እንደዛ ማድረግ ልክ ላይሆን የሚችልበት ሁኔታ ይፈጠር ይሆናል። ልክ እንደ ዛሬው የእናንተ ታካሚ አይነት ስህተት ይፈጠራል። ግን ይህ የመጣው በዶክተሮች ስህተት ሳይሆን በአሰራሩ ሁኔታ ነው። በአደጋ ራሷን የሳተች በምንም አይነት መልኩ ብዙ ደም እየፈሰሳት ያለች ነፍሰ ጡርን ከመርዳት በፊት በጥሩ አተነፋፈስና እንደምንም ብላ ጥሩ ሁኔታ ላይ የምትገኝን ታካሚ መርዳት የማይታሰብ ነው። እናንተ መች ይገባችኋል? እንደዛ ብለናችሁ ህሊናችን ወቀሳው መች አቁሞልን ያውቃል? ስህተት እንዳልሰራን ብናውቅም ከአቅማችን በላይ እንደሆነ ብንገነዘብም የአንድ ሰው ነፍስ ሲጠፋ እንዴት እንደምንሰበር፣ ደማችን እንዴት እንደሚቀዘቅዝ፣ ኃይላችን እንዴት እንደሚሰወር አይገባህም። በኃይለኛው ሲጮህብኝ ቆይቶ መጨረሻ ላይ ስብር ባለ ድምፅ ሐሳቡን ቋጨ። ምን ዋጋ አለው? የእናንተ መሰበር የሰው ሕይወት አይመልስ ነገር አልኩት፣ ትከሻዬን እየሰበኩ። አይመልስም። እሱንም እያወቅን ነው የምንሰበረው። ምንም እንደማንፈይድ እያወቅን ራሳችንን እንወቅሳለን። በየቀኑ ራሱን የሚወቅስ በየቀኑ ያለ እረፍት ካለ እንቅልፍ የሚሰራ ሐኪም እንዴት ብሎ ትክክለኛ ሕክምና ይሰጣል ብለህ ታስባለህ? ተመልከት፣ በሕክምና ከተመረቅኩ 10 ዓመት አለፈኝ። በአዋላጅነት 2ኛ ዲግሪ ይዣለሁ። ግን ደግሞ አንድም ቀን ታካሚ ድኖ ከሚሰጠኝ ፍቅርና የህሊና እርካታ በስተቀር የተሻለ ደስታ በሙያ ውስጥ አግኝቼ አላውቅም። ባለቤቴ የቢዝነስ ሰው ናት። የልጆቻችንና የቤታችን የኢኮኖሚ ጫና የምትሸከመው እሷ ናት። የእኔ ደሞዝ ቤት ለማስተዳደር ይቅርና ወርሃዊ የቤት ኪራይ ለመክፈል አይሆንም። ባለቤቴ መልካም ሴት ብትሆንም ግን እኔ ሁሌም በራሴ የበታችነት ይሰማኛል። ራሴን ሁሌም እስከ መቼ እላለሁ። ዓመታትን በተስፋ ካላቸው እያብቃቁ ተቸግረው ያስተማሩንን ቤተሰቦቼን እንኳ መርዳት አለመቻሌ ሁሌም
ራሴን እንድወቅስ፣ ለራሴ ጥሩ ያልሆነ ግምት እንድሰጥ ያደርገኛል። ተማሪ በነበርኩበትም ሆነ አሁን ስራ ላይ ሆኜ ለቤተሰቦቼ ለበዓል፣ ለሐዘን፣ ለደስታ በየትኛውም ጊዜ ከጎናቸው ሆኜ የምሰጣቸው አንድም ጊዜ አለመኖሩ ሁሌም ያሳምሙኛል። በቅርቡ ባለቤቴ እዚሁ እኔ የምሰራበት ሆስፒታል በምጥ ምክንያት መጣ ተገላግላ እስክትወጣ ሳላገኛት በሁለተኛው ቀን ቤት ስትገባ ነበር ያገኘኋት። በዛ ዕለት እንኳ ከጎኗ አልነበርኩም። ሙሉ ቀን ስራ ላይ ነበርኩ። አየህ አባቴ ዶክተር ልጅ እያለው በምርመራ ሳይታወቅ ለረጅም ጊዜ በቆየ ግሬድ 3 በደረሰ የጭንቅላት ካንሰር ይችን ዓለም ተሰናበተ። መቼ ሄጄ ጠይቄው፣ መቼ እኔን ጥየቃ ቤቴ ሲመጣ ቁጭ ብዬ አውርቼው ዳር ላይ ቆመህ እኛን ብትወቅስ ምንም አልልህም። ፈጣሪ መቻሉን ባይሰጠንና ባያጠነክረን ይህን ሁሉ ነገር ተሸክመን ትክክለኛ ሕክምና መስጠታችን አያሳምንም። እየራበን ለራሳችን የወረደ ማንነት እየሰጠን እየተሰበርን እየወደቅን እያቃተን የምንቀበለው ነፍስ በልኩ ታክሞ ይድናል ወይ የሚለውን ራስህ መልሰው። በመሃል አይኖቹን ባያቀረቀሩ ፍጹም ስብር ባለ ድምፅ አይኑን ወደ መሬት ተክሎ ካወራኝ በኋላ የአይኖቹ ጫፍ ላይ የተቋጠሩትን የእንባ ዘለላዎች በእጁ ጨፍልቋቸው መነጸሩን አደረገ። እኔም ዝም አልኩኝ። በምንም አይነት ሁኔታ ውስጥ እንዳለሁ አላውቅም። ብቻ ከረጅም ዝምታ በኋላ ድንገት ፈጠን ብዬ እኔ አሁን የ3ኛ ዓመት የሕክምና ተማሪ ነኝ። እጣ ፋንታዬ አንተ ያልከው ህይወት ከሆነ ዛሬ አቆመዋለሁ። በእርግጥ የሰዎችን ነፍስ ማዳን ደስ ይለኛል። የልጅነት ህልሜም ዶክተር መሆን ነበር። ግን አሁን ልፋቱንም ድካሙንም ሳላውቅ ቀርቼ ወይ ደግሞ ህልሜን ለማድረግ አስቤ አይደለም ሕክምናን የተቀላቀልኩት። ሐኪም ለመሆን የወሰንኩት ቤተሰቦቼ ከሕክምና ውጭ ሙያ ያለ ስለማይመስላቸው በቻልኩት መጠን እነሱ የሚፈልጉትን እንደሆንላቸው አስቤ ነው። ግን ደግሞ ዶክተር ሆኜ እነሱን መርዳት ለነሱ መቆም ካልቻልኩኝ ምን ዋጋ አለው? ይቅርብኝ። አላስጨረሰኝም። ጥቂት ፈገግ ብሎ በቀዘቀዘ ድምፁ ቀጠለ። ራስ ወዳድ አትሁን። ሁሉም እንደሱ እያሰበ ሙያውን የሚተው ከሆነ ከዚህ የበለጠ ችግር ይፈጠራል። እኔ በወቅቱ ለአባቴ ባልደርስለትም ለብዙ አባቶች የመኖር ተስፋ ሰጥቻለሁ። ከዚህ በኋላ ደግሞ ብዙ እናቶችን ነፍስ ከፈጣሪ ጋር አትርፌያለሁ። ለብዙ ሰዎች ልጅ ማቀፍ ሰበብ ሆኛለሁ። ምንም እንኳ ጊዜ ኖሮኝ ከቤተሰቤ ጋር ባላሳልፍም እንቅልፍ እያጣሁ ለብዙዎች ሰላማዊ እንቅልፍ ሰጥቻለሁ። ብዙዎች ከስቃያቸው እፎይ እንዲሉ ሌላ ቀናት እንዲያዩ ምክንያት ሆኛለሁ። ኃላፊነቴ ግዴታ ቤተሰቤን ብቻ ማዳን አይደለም። እኔ አባቴን ባጣሁበት ቅጽበት ሌላ ልጅ አባቱን እንዳያጣና የኔን ስሜት እንዳያገኘው ለማድረግ ጥሬያለሁ። አንተም ስለ ህይወትህ ስትወስን ይህን ኮንሲደር አድርግ። ለሁላችንም ከሸሸን፣ ሁላችንም የተደላደለ ኑሮ ከፈለግን፣ ምስኪኑ ህዝባችን ሳይማር ያስተማረን ገበሬ ቤተሰባችንን እናጣዋለን ያለው ውጪ ወጥቶ ይታከማል። የኛ አይነት ቤተሰቦች ግን እያየናቸው እናጣቸዋለን። ሕክምና ሐኪም መሆን የማይቀለድበት ሙያ ነው። የሰው ነፍስን ባደራ ተረክበህ ውጊያ የምትገጥምበት ሜዳ ነው። ቤተሰቦችህ ሐኪም እንድትሆን ስለፈለጉ ሳይሆን በሀገራችን ህዝባችን እንዳንተ አይነት ጠንካራና ወጣት የሕክምና ባለሙያ ስለሚያስፈልጋት ዶክተር ትሆናለህ። ታዲያ በምላሹ ምንም አትጠብቅ። ለሰው የረፍቱና የጤንነቱ ሰበብ ለመሆን ብቻ ግባ። ራስህን ጎድተህ ራስህን ጥለህ ለሌሎች ለመኖር ከፈለክ ብቻ ተቀላቀለን። ጨርሻለሁ። ታሪኩ ተፈጸመ። መታሰቢያነቱ ለራሳቸው ምንም ሳያደርጉ ለኛ ጤንነት ሲሉ ወጣትነታቸውን በትምህርት ካለ ረፍት አሳልፈው የቀረው ዕድሜያቸውን እኛን በማገልገል ከሁሉ ርቀው ለሚገኙ የጤና ባለሙያዎች ይሁንልኝ ትላለች ጸሐፊዋ። እንደተለመደው አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀምጡልን።
ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ አድርጉ። እናመሰግናለን።